ስሜታቸውን ሳያነቡ አይቀሩም። ልጅ በህልሙ የተመለከተውን ወይዘሮ ገነት በተለይ አቶ በኃይሉ ሲያንገላታትና የሚደርስላት አጣ ሲያሰቃያትና ደሟን እያፈሰሰ ብቻዋን እያዘራይ የሰው ያለሽ ስትል የተመለከተው በህልሙ እናቱ በአካል ፊት ለፊት ተመለከታት። ከብዙ ሰዓታት በኋላ እናቱ ፊት ለፊት እዛና አካባቢ እንደምትኖር ከሰማ ከነ አቶ በኃይሉ ግቢ መከራየት ነገሮችን ማጣራት አለብኝ በማለት ይጠይቅ ነበር። ይህ ነገር ተሳክቶለታል። ነገር ግን ታሬ ወደ አላስፈላጊ ነገር ወሰደው። ምክንያቱም ማለትም አቶ በኃይሉን መበቀል ስለሚችል እንግዲህ 18 ዓመት ሙሉ እንደናፈካት የቀራትን እናትን ጸጥ አደርግልሃለሁ፣ በጭራሽ በአካል እንድትገናኝ አልፈቅድልህም በማለት እንግዲህ እናቱን እንደሚገልበት ይዝታል። ይህ ዛቻና ማስፈራሪያ በእናቱ ላይ ያለው ልጅሽን እገልብሻለሁ፣ መታወቂያቸው ምስጢሮች በሙሉ ለማንም እንዳትናገሪ በመባል ወይዘሮ ገነትም ማስጠንቀቂያ ተሰጥቷቸው ወይዘሮ ገነትም በማልቀስ ውጭ አይዞሽ የሚል ወገንና ከጠገባቸው ያለው ሰው ማንም አልነበረ። ብሌን ብቻ ነበረች እንግዲህ በጎናቸው ነበረ። ወይዘሮ ገነትም ሀሰት በማስመልክ ወይዘሮ ገነትን ነገሮችን ጠመጠሙባቸው። ወይዘሮ ገነት ለብሌን እናቷ አረብ ሀገር እንደሄደች እና በጭራሽ ልትመለስ እንዳልቻለች ነግረሻ ያለው ስትላት፣ አዎ ትክክል ነሽ፣ በሐሰት የነገርሽ ይህንን ደግሞ ለመጥፎ ነገር ብዬ ሳይሆን አስደንጋጭ ነገሮች ከጀርባዬ ስላለ ነው በማለት ነግራታለች። ብሌን ከወይዘሮ ገነት ላይ ምንም ቂምና ጥላቻ አልኖረባት። ምክንያቱም በቤት ውስጥ የሚካሄደውን ነገር ሁሉ ስለምታይ ነው። ምክንያቱም እማዬ ትክክል ነሽ፣ ይህ ሁሉ ብታወጪ አንቺ እነዛ ሰዎች ህይወትሽን ጸጥ ያረጉሽ ነበረ። ይህን ነገር ለማለፍ ሲባል ይህን ማድረግሽ ትክክል ነሽ ማለት ብሌን የገነት ያሳዳጊዋን እናት ደገፈቻት። በእንባ እየተናነቀችን ቢሆን እናቷን ፍለጋ እንደምትወጣ ወደ ሰላም እየሮጠች ሄደች። ሰላም በእርግጥ ከሰራተኝነት ባለፈ ስጋዊ ስሜቷ ሳይነግራት አይቀርም። ብዙ ጊዜ ብሌን ታሳዝናታለች። እቤት በሚደረገው ሴራ ሁሉ ቃልና አቶ በኃይሉ እየተባበሩ ወንጀለኛ ለማስደረግ ብዙ ጥረት ቢያስቡም ሰላም ግን ስሜት ይሰማት ነበር። የእነሱን ያክል ጭካኔ አታደርስበትም ነበር። ሰላም ውድ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እስከ ዛሬም የምታበረታቱኝ ከልብ አመሰግናለሁ። አደራ ቀጣይ ፓርት ይዘንላችኋል። እንግዲህ በዚህ ፓርት እንግዲህ አቶ በኃይሉ የሚጋለጡበትና እናትና ልጁ ሁለቱም ፓርት የሚገናኙበት ቀን የደረሰ ይመስልናል። እና ወይዘሮ ሰላምም እንግዲህ አይዞሽ እናትሽን አገናኝሻለሁ በህይወት እንዳለች ከሰማሽ ከዛውም በ22 አካባቢ ከሆነ ሰላም ችግር የለውም አብሬሽ አፈላልግልሻለሁኝ እናትሽ እንኳን በህይወት ኖረችልሽ እንኳን ደስ አለሽ በማለት የማጽናናት ቃላት መገበቻት። ይህ ቃል ሲህን ስትገባ በጣም ተናዳ እናቷን ይሄንን እንድትላት ፈልግም ነበር። ምክንያቱም አመነጫጭቃ ከዚህ ቤት እንድታስወጣላትና የሀብት ወራሿ እሷ እንድትሆን ትፈልጋለች። አቶ በኃይሉ እህቱም በመክዳት እንግዲህ እውነታው ለራሱ በማድረግ እድሜ ልካቸውን እናትና ልጅ እንዲቀሩ በህሊናቸው ሲንከራተቱ እንዲኖሩ ነበር የሚያስበው። በእርግብ የወይዘሮ ገነትና የብሌን የሰላም እውነት ካሁን በኋላ እውነታው ብቅ እያለ ይመስላል። ለአንዴና ለመጨረሻ ጊዜ ገና በስልክ እያወራ ሰዓት በአካል እስከሚያገኛት ድረስ የተጣደፈ ካለበት ታሪክ ሀሳቡን ቀይሮ ወንጀል እንዲሰራ ካስገደደው በኋላ ተኝቶ ግን ዳግም በህልሞ ልትለየው አልቻለችም። በተለይ አቶ በኃይሉ እንዴት እንደሚያሰቃያት ክፉ ነገሮችን ሲፈጽምባት ተመለከተ። በእርግጠኝነት በህልሜ ያየሁት እውነትም አባ በኃይሉ እናቴን እያሰቃያት ነው ማለት ነው። እናቴ ደርሼ እስከምታደግ ድረስ እቸኩላለሁ በማለት ከህልሙ ተነስቶ ሲቃዥ ያስታውሳል። ዛሬ ይህ ሁሉ ቅዠቶች በመጨረሻም የተፈቱበት አጋጣሚ ነበር። አቶ በኃይሉ በተደጋጋሚ በታሪ አማካኝነት ወይዘሮ ገነት እንድትወገድ ያስተላልፉት መልእክት ግን ታሪክን
ከአቶ በኃይሉ ጋር መደራደር ስለሚፈልግ ይህንን ነገር ከመፈጸም ተቆጥቦ ወይዘሮ ገነትን እንደሚያሰቃያት ራሱ ጋር ተነጋግሯል። ታሬም ሆነ አቦ በኃይሉ በገነት በጭካኔ ቢጓዙም ወይዘሮ ገነት ግን እንዲቆርጡና የሚመጣባቸውን ነገር ከዚህ በኋላ መጋፈጥ እንዳለባቸው የቆረጡበት ሰዓት ነበር። እስካሁን የታዘዙትን እሺ በማለትና በመፈጸም በእንባ እየተናነቃቸው ከስልካቸው ጋር መታገል ከግድግዳቸው ጋር መታየት በቀር ሌላ ምንም ያደርግ አልቻሉም ነበር። አሁን ግን ብሌን ካለችበት ቤት ሂጄ ማጋለጥ ይኖርብኛል ብለው ወሰኑ። በዚህን ጊዜ ለብሌን እናቷ በህይወት እንዳለች እና 22 እንደምትኖር ለሰላም ስትነግራት ይህማ ችግር የለውም አብሬ አፋልግሻለሁኝ እናትሽ እንኳን በህይወት ኖረችልሽ። ጭካኔ ወይዘሮ ገነት ቢሄዱም እንግዲህ አሁን በቃ በማለት ነበረ እስካሁን የታዘዙትን እየፈጸሙ ነው። አሁን ግን ሁሉን ችግሮችን ሰባስበው ከሰላም ቤት በመገኘት እንግዲህ እዚህ ቤተሰብ ውስጥ ልጇን ያገኘች እናት ልጄ ስትል አንደበቷ ተሳስሯል። የማይተዋወቀው ዓለም የሚተያየቁበት እናትና ልጅ የሰላምና የብሌን ጉዳይ እንዲሁም የዳግምና የወይዘሮ ገነት ነገር በጣም አስገራሚ አሳዛኝ የውጣ ውረድ ዛሬ የመጨረሻው ምዕራፍ ደርሷል። እንግዲህ እነዚህ ውስብስብ ጥያቄዎች ሊመለሱ ቀናትን አይደሉም ደቂቃዎች ቀርተውታል። ወይዘሮ ገነት እንግዲህ በሰላም እንዲሁም በብሌን ደስታን ሲያበስሩ በአቶ ኃይሉ ግን ከባድ የራስ ምታትን አስከትሎባቸዋል። ምስኪኗ ብሌንም እንኳ ወይዘሮ ገነት መራር እንባ የትም አልወደቀም። የሚያሳዝነው ነገር ቢኖር ወይዘሮ ሰላም በሐሰት የሚገዟት ቃል የአቶ በኃይሉ ድምፅ በመስማት ብሌን ወንጀለኛ ናት፣ ግን ውስጥ ያሳዝነኛል። እንደ ሰራተኛ ሳይሆን እንደ ልጄ ነው መመለከታት። ለማንኛውም ፈጣሪ በተደጋጋሚ ጥፋት አጥፍተሻል እና ይህንን ነገር ይዘሽ ትወጫለሽ በማለት እስከ ማባረር የደረሱበትን ደረጃ አሁን በጸጸት ማዕበል የሚናወጡ ይመስላሉ። ትክክለኛ ልጃቸው ብሌንን እንዲተዋወቁና እንዲሁም በማስመሰል አቶ በኃይሉ በስግብግብነት ቃልን ልጅሽ ናት በማለት ያስተዋወቋትን ቀን ብሌን ህይወት ላይ መርዝን እየረጨች ፈተና ህይወቷን ላደረገችባት ሁሉም እውነታው ተገኝቷል። እውነታ ሊታወቅ መልካም ምኞቴ ነው። አደራ ድራማ እንግዲህ እንደምታዩት የስደተኛ ነገሮችን የሚዳስስ ሲሆን አብዛኛው እናቶች ልጆቻቸውን ለማሳደግ ሲሉ እስከ ጥግ ይሄዳሉ። በልጆቻቸው እያመሃኙ ገንዘብ እንዲልኩና እርቃናቸው እንዲቀሩ የሚደረጉ ብዙዎቻችን አሉ። ሲመጡም እንግዲህ ከዚህ በመቀጠል ደግሞ የማያገኙ እናቶች አሉ። በአንጻሩ ደግሞ መልካም ቤተሰቦች ልጆቻቸውን እንደ ራሳቸው ልጆች አድርገው ጠብቀው እንደሚያገኙ በዚህ አጋጣሚ እገልጽላችኋለሁ ማለት ነው። እንግዲህ ብሌንና እነሱ እንግዲህ በአሁኑ ሰዓት የተፋጠጡበት ነው። ብሌንን እንድትተዋወቅና በማስመሰል አቶ በኃይሉ በስግብግብነት ቃልን ልጅሽ ናት በማለት ነበረ ሲጠቀሙ የነበረው እና አሁን ግን እውነተኛው ፍርድ የደረሰ ይመስላል። ብዙ እህቶቻችንን በአረብ ሀገር ብዙ የተበደሉ አሉም፣ ብዙም የተደሰቱ አሉ። ሲመለሱም እንዳሰቡት የማያገኙ ልጆቻቸውን ለአደራ ጥለው የሚጥሉ እናቶቻቸው ምን አይነት ለብዙ ነገር መጋለጭ ብዙ እንደሆነ የምንማርበት ይሆናል። ኃላፊነት የሚገባቸውና የሚሰማቸው ቤተሰቦችም እንዳሉ መርሳት የለብንም። የዛሬውን ክፍል ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ተመኘውላችሁ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድንሆኑን በትህትና እጠይቃለሁ። ባይ ባይ።